ምዕራፍ 35 እግዚአብሔርም ያዕቆብን አለው፣ ተነስተህ ወደ ቤቴል ውጣ፣ በዚያም ኑር። ከወንድምህ ከዔሳው ፊት በሸሸ ጊዜ ለተገለጠልህ ለእግዚአብሔርም መሠዊያውን አድርግ። ያዕቆብም ለቤተሰቡና ከእርሱ ጋር ላሉት ሁሉ እንዲህ አለ፣ እንግዶቹን አማልክት ከመካከላቸው አስወግዱ፣ ንጹሐንም ሁኑ፣ ልብሳችሁንም ለውጡ። ተነስተንም ወደ ቤቴል እንውጣ። በዚያም በመከራዬ ጊዜ ለሰማኝ በሄድኩበትም መንገድ ከእኔ ጋር ለነበረው ለእግዚአብሔር መሠዊያን አደርጋለሁ። በእጃቸው ያሉትንም እንግዶች አማልክት ሁሉ በጆሮአቸውም ያሉትን ጉትቾች ለያዕቆብ ሰጡት። ያዕቆብም በሴኬም አጠገብ ካለችው የአድባር ዛፍ በታች ቀበራቸው። ተነስተውም ሄዱ። የእግዚአብሔርም ፍርሃት በዙሪያቸው ባሉት ከተሞች ሁሉ ወደቀ። የያዕቆብንም ልጆች ለማሳደድ አልተከተሏቸውም። ያዕቆብም እርሱ ከእርሱ ጋርም የነበሩት ሰዎች ሁሉ በከነዓን ምድር ወዳለች ወደ ሎዛ መጡ። እርሷም ቤቴል ናት። በዚያም መሠዊያን ሠራ። የዚያንም ቦታ ስም ኤልቤቴል ብሎ ጠራው። እርሱም ከወንድሙ ፊት በሸሸበት ጊዜ እግዚአብሔር በዚያ ተገልጦለት ነበርና። የርብቃ ሞግዚት ዲቦራም ሞተች፣ በቤቴልም ከአድባር ዛፍ በታች ተቀበረች። ስሙም አሎን ባኩት ተብሎ ተጠራ። እግዚአብሔርም ለያዕቆብ ከሁለት ወንዞች መካከል ከሶርያ ከተመለሰ በኋላ እንደገና ተገለጠለት፣ ባረከውም። እግዚአብሔርም ስምህ ያዕቆብ ነው፣ ከእንግዲህም ወዲህ ስምህ ያዕቆብ ተብሎ አይጠራ፣ ስምህ እስራኤል ይባል እንጂ አለ። ስሙንም እስራኤል ብሎ ጠራው። እግዚአብሔርም አለው፣ ሁሉን ቻይ አምላክ እኔ ነኝ። ብዛ ተባዛም፣ ሕዝብና የአሕዛብ ማኅበር ካንተ ይሆናል፣ ነገሥታትም ከጉልበቱ ይወጣሉ። ለአብርሃምና ለይስሐቅም የሰጠኋትን ምድር ላንተ ሰጣለሁ፣ ካንተም በኋላ ለዘር ምድሪቱን ሰጣለሁ። እግዚአብሔርም ከእርሱ ጋር ከተነጋገረበት ስፍራ ወደ ላይ ወጣ። ያዕቆብም እግዚአብሔር ከእርሱ ጋር በተነጋገረበት ቦታ የድንጋይ ሐውልት ተከለ። የመጠጥ መሥዋዕትንም በእርሱ ላይ አፈሰሰ፣ ዘይትንም አፈሰሰበት። ያዕቆብም እግዚአብሔር ከእርሱ ጋር የተነጋገረበትን ያን ቦታ ቤቴል ብሎ ጠራው። ከቤቴልም ተነሱ፣ ወደ ኤፍራታም ሊደርሱ ጥቂት ሲቀራቸው ራሔልን ምጥ ያዛት፣ በምጡም ተጨነቀች። ምጡም ባስጨነቃት ጊዜ አዋላጂቱ አትፍሪ፣ ይሄኛው ደግሞ ወንድ ልጅ ይሆንሻልና አለቻት። እርሷም ስትሞት ነፍሷ በምትወጣበት ጊዜ ስሙን ቤንኦኒ ብላ ጠራችው። አባቱ ግን ብንያም አለው። ራሔልም ሞተች፣ ወደ ኤፍራታ በምትወስደው መንገድ ተቀበረች። እርሷም ቤተልሔም ናት። ያዕቆብም በመቃብሯ ላይ ሐውልት አቆመ። እርሱም እስከ ዛሬ የራሔል የመቃብሯ ሐውልት ነው። እስራኤልም ከዚያ ተነሣ፣ ድንኳኑንም ከጋዴር ግንብ በስተ ወዲያ ተከለ። እስራኤልም በዚያች አገር በተቀመጠ ጊዜ ሮቤል ሄደ፣ የአባቱንም ቁባት ባላን ተገናኛት። እስራኤልም ሰማ። የያዕቆብም ልጆች 12 ናቸው። የልያ ልጆች የያዕቆብ በኵር ልጅ ሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ይሳኮር፣ ዛብሎን። የራሔል ልጆች ዮሴፍ፣ ብንያም። የራሔል ባሪያ የባላ ልጆችም ዳን፣ ንፍታሌም። የልያ ባሪያ የዘለፋ ልጆችም ጋድ፣ አሴር። እነዚህ በሁለቱ ወንዞች መካከል በሶርያ የተወለዱለት የያዕቆብ ልጆች ናቸው። ያዕቆብም ወደ አባቱ ወደ ይስሐቅ አብርሃምና ይስሐቅ እንግዶች ሆነው ወደ ተቀመጡባት ወደ መምሬ ወደ ቅርያት አርባቅ እርሷም ኬብሮን ወደምትባለው መጣ። የይስሐቅም ዕድሜ 180 ዓመት ሆነ። ይስሐቅም ነፍሱን ሰጠ፣ ሞተም። ሸምግሎ ዕድሜንም ጠግቦ
ወደ ወገኖቹ ተከማቸ። ልጆቹም ኤሳውና ያዕቆብ ቀበሩት።